ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ሰዓዳ ዩቲዩብን ሰብስክራይብ ላይክ ሼር እያደረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጎ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እሱም ምንድነው እንግዲህ ዛሬ የመጣሁት በአዶናይ አጀንዳ ነው። የአዶናይ አጀንዳ እንግዲህ በጣም አነጋጋሪ ሆኗል። ግን አላምንም። ምንድን ነው ያደረገው? እሱ ልክ ኢትዮጵያ ሲገባ አንደኛ ዲያስፖራ ነው። ዲያስፖራ ሁልጊዜ ሀገራችን ላይ ወዲያው ተቀባይነት አላቸው፣ ወደድክም ጠላህም። እኛ እንኳን አዘ ዲያስፖራ ቫኬሽን ብለን ስንሄድ እንዴት አይነት ተቀባይነት ያለን? በጣም ተቀባይነት አለ። ምክንያቱም ያው ገንዘብ ይዘን ነው የምንሄደው ምናምን የሚባል ነገር አለ በሰው ማይንድ፣ ባይኖርህም ማለት ነው ዜሮን ብትሆን እና እሱን አሁን ለምሳሌ ዝም ብለህ ሁዝ አዶናይ ብለ ከመጀመሪያ ስተዲ ለማድረግ ከፈለክ ማለት ነው ጀስት ላይክ ፎሎ ለማድረግ እንኳን ከፈለክ ስለሱ ልክ እዛ እንደገባ ምንድን ነው ያሳየን? ያው መጀመሪያ ያሳየን የቤተሰቦቹን ምን ያህል ንብረት እንዳላቸው፣ እንዴት ሀብታሞች እንደሆኑ ምናምን። ያ ደግሞ ምን ያደርጋል? አትራክት ያደርገዋል የኢትዮጵያን ሕዝብ ገባ። ብዙዎቹ ምንድን ነው የሚያምኑት? ገንዘብ ያለው ሰው ያው ሁልጊዜ ተወዳጅነት አለው፣ በቃ ይሄ ካለውማ ምናምን የሚባል ነገር ተቀባይነትን ታተርፋለህ ምናምን እና እኔ ይሄ ስለ ሎ አትራክሽን ሊሰራ ይችላል፣ ግናት ኦልዌይስ ከዜሮ 100 ወይ ከዜሮ 1000 አትደርስም። እና አሮን ነው። እስቲ አሁን ያሬድ ደግሞ ሂድበት ጋይስ ፕሊዝ ታብታብ አድርጉ ፕሊዝ። ካልሆነ ምን እኔ ማድረግ ፈልጉ አይጋችሁ ዱ ዩ ቲንክ ሌሎ ኤባቲ የሚባል አሉ እኮ ብዙ ሰዎች እንደዚህ የሚያደርጉ ግን አዶናይ የሞከሩ ታስታውሳለህ? ማን ነበረም እንዴ ብሮ አሁን እና ኮመንት ስታረጉ ፕሊስ ውዝ ሪስፔክት፣ ካልሆነ ሚውት ኦር ብሎክ ትደረጋላችሁ። ጋይስ ዶንት ዱ ዳት። እና ታፕታፕ አርጉ እሺ። በጣም አሪፍ ኮመንት። እኔ ይኸውላችሁ አዶናይ ታፕታፕ አርጉ ቢል 5 ሚሊዮን ታፕታፕ ያስደረጋል። እኔ እየጠየኩኝ 51 ሺህ ላይ ያለ ነው። ስለዚህ ይችላል በቃ ህዝቡ በጭንቅላት ገዝቷል። ዲስ ጋይ ሳምሃው በዚህ ኮሚኒቲ በዚህ ማህበረሰብ ጭንቅላት ውስጥ አንድ ነገር አርጉ ሲላቸው እንኳ የማረግ እንትናቸው ከፍ ያለ እና እኔ ለያሬድ ለአንተ ጥያቄ ቢካዝ ኤክስፕሊሲትሊ በዚህ ጉዳይ ላይ ትንሽ የነካካቸው ቃላቶች እኔ እንትን ስላደረጉኝ ዱ ዩ ቲንክ ላይክ ኢዝ ኢት ቢን ፕሮፓጌትድ ኦር ዱ ዩ ቲንክ ኢዝ ሪሊ ኢዝ ወርኪንግ ፎር ሂም? ቢካዝ ከኋላ እንግዲህ ትላልቅ ባለስልጣኖች፣ ትላልቅ ባለሀብታሞች፣ ትላልቅ እንትኖች ሰዎች ናቸው የከበቡት። ይሄ ፕሮግራም ስትመለከት የ25 ዓመት ምንድን ነው እሱ በዚህ ደረጃ ይህን ሁሉ መሰብሰብ የቻለ ማሳመን የቻለ ዛሬ ሰው የኢስታንቡል ሆስፒታል ኦነር ሲናገር ስለሱ እንዴት ሞቲቬት እንዳደረገው እና እንዴት እንትን እንዳደረገው ኦኬ አካዳሚክሊ ራሱ እኮ ይናገራል። አዶናይ እኔ በጣም ሰነፍ ተማሪ ነበርኩኝ፣ በጣም ብዙ ነገር ሞክሬ አልተሳካልኝም። በጣም ሴቶች እንኳን ስጠይቃቸው ብዙ ጊዜ ሪጀክት ያደርጉኝ ነበር። በጣም ወፍራም የነበረ ብዙ ነገር ቀይሮ የመጣ ነው። ሶ ኢሞሽናል አስፔክት ኦፍ ቢንግ ኤክስፒሪየንስ አለው ላይክ ሪጀክት መደረግ እሱ እንደሚለው አይ ዶንት ኖ ሂም እሱ እንደሚለው ሪጀክት ተደረግ ያለው ሴቶች ሪጀክት ያደርጉት ነበር። አሁን ሴቶች ይከተሉታል፣ ልክ እንደ ማይክል ጃክሰን ነው የሚከተሉት አይደል እንዴ? ሶ ዱ ዩ ቲንክ ይሄ ሁሉ ነገር ስንወስደው ዱ ዩ ቲንክ ዲስ ኢዝ a transformation of his internal manifestation or do you think this being somehow perpetuated by an entity trying to lure us into this big scam? አሁን እንዴት ነው የምታዩት? ያ በመጀመሪያ አንደርስታንድ ማድረግ ያለብን ዘኒው ኤጅ ኮንሰፕት የሚባል ነገር አለ። ይሄ አሁን ያለው ዘኒው ኤጅ ኮንሰፕት ላይክ የሰው ልጅን ከመለኮታዊ ሀሳብና ከመለኮታዊ ፍጡርነት ባሻገር ላይክ አም ጋድ የሚሉ ሰዎች መጥተዋል። ላይክ ማኒፌስት ያደርጋሉ ምናምን። አንተ አልከኝ ጥያቄ ላይ ይመለስበታል። ይሄ የኒው ኤጅ እንትን ዋናው ኮንሰፕት የሰው ልጅ የአዶናይ እንግዲህ ዛሬ የተሰባሰቡበት አሜሪካ ውስጥ አለ። አብዛኛውን ግን አዶናይ እንግዲህ ይፋ አላረገም። እሱን ምንድን ነው ይፋ አድርግ እያሉት ነው። እንግዲህ እሱ ደግሞ ዝም ብሏል። በዚሁ አጋጣሚ ብዙ ጣጣና ምን ጣጣ አለው ከውስጡ ማለት ነው። እናያለን፣ እንሰማለን፣ አንፈርድም። እናንተ ግን ሰብስክራይብ ላይክ ሼር አድርጉ። ላሰማችሁ ደግሜ የሰው ልጅ ስጋዊ ማንነቱን ብቻ በማላበስ መለኮታዊነቱና አጠቃላይ ያለውን ፓወሩን የሰው ልጅ ጸጋውን ለመግፈፍ የሚሰራ አሰራር አለ። ሶ በዛ ውስጥ በኒው ኤጅ ኮንሰፕት ውስጥ አንተ እንዳልከው ላይክ እኔ የእሱ ማኒፌስቴሽን ሰርቷል ምናምን ብለው እሱ የራሱ የሆነ ኦኩፔሽን ውስጥ ገብቶ ወይ ዶሮ ማርባት ሊሆን ይችላል ወይንም ደግሞ ስፖርት ዋቴቨር የሆነ ነገር ውስጥ ጆይን አድርጎ በዛ ውስጥ ሰክሰስ አድርጎ ከሌሎች ጋር ኮምፒት አድርጎ እና ይመጣው። ግን ይሄ በአልጎሪዝም ላይክ
በመጀመሪያ ደረጃ ነገርኩ እሱ የሆነ የተወሰኑ ሪሰርቾችን ሰርቷል፣ አንብቧል ምናምን። አሁን ላይ ደግሞ ታውቃለህ አሁን አሜሪካ ሀገርም በመላው ዓለም ላይ የሴት ልጅ ቁጥር እየጨመረ ነው። ሴቶች በጣም ኢንፍሉዌንሻል እየሆኑ ነው ከበፊታቸው። ሴት ልጅ በፊት ከነበራቸው ኃይል እና አሁን ያላቸው ኃይል ኮምፔር ስታደርገው አሁን ላይ ያላቸው ኃይል በጣም ኃይለኛ ነው እና ሴቶች ደግሞ ላይክ ብዙ ጊዜ ጀነሬሽናል የሆነ እንትን አለባቸው። ጀነሬሽናል የሆነ እንዴት እንደማስረዳ አላውቅም። ለረጅም ጊዜ ሰብኮንሽየስሊ ኢቭን ጥሩ ፖዘቲቭ ሆነው ሰብኮንሽየስሊ ግን ሴቶች ለብዙ አመታት ለብዙ ጊዜ ኦፕረስ እንደረግ ነበር የሚል ኮንሰፕት አላቸው እና እሱ በሚያነሳቸው ሀሳቦች ላይ የእነሱን ሀሳብ ብዙ ጊዜ ያስተጋባልና ብዙ ፋኖች አሉት። አንዳውትሊ በጣም የሚቀበሉት በጣም ብዙ ሰዎች አሉት። ማኒፌስቴሽን አድርጎ ወይ ማኒፌስቴሽን እንደ ፊውል ነው። የሆነ ነገር ላይ ማኒፌስቴሽን ቢኖርም እንቅስቃሴ ካላደረክበት ካልሰራህበት የሆነ ነገር እንትን ካላልክ ወደ ማበር ነው የምትሄደው። እኔ ያሬዶ እያልኩ ያለው እኮ አዶናይ ዲሴምበር 2025 ላይ የተናገረውን እያደረገ እኮ ነው። ላይክ እዚህ አሜሪካ እያለ ካናዳ እያለ አይ አም ጎይንግ ቱ ቢ ዲስ አይ አም ጎይንግ ቱ ዱ ዲስ እንትን ገብቼ እንደዚህ ያሳካለሁ ያለውን ነገር ከአመት በፊት የተናገራቸውን ንግግሮችን ሁሉ he is manifesting it according to his own አይደለ እንዴ? የኔ ጥያቄ የሚለውን እያደረገ ነው አይደል? አዋርድ ሾው አሸንፋለሁ አሸነፈ። I am going to be the greatest TikToker ምናምን አለ ሂዶ he's doing it right even financially he's talking about from influential perspective የራሱን ፋውንዴሽን እከፍታለሁ እንደዚህ ያደርጋለሁ እያለ እያደረገው ነው። የኔ ጥያቄ ለአንተ ሌላ ጊዜ ዲቴል whether this law of attraction and manifestation whether if is ይሰራል አይሰራም የሚለው ላይ we can have a real good conversation because እንዳልኩ በዓለም ያ በሁሉም ሃይማኖት ውስጥ አለ። Every religion teaches the manifestation of ያስተምራል። ሁሉም ኢንተርትዋይን የሆነ ነገር ነው። ከሃይማኖት የተወሰዱ ነገሮች ወጥተው በራሳቸው ደግሞ ናምፕራፎት ሞቲቬሽናል ስፒከር የሚባሉ ደግሞ ይህን ነገር የሚያስተምሩም አሉ። ላይክ እንደነ ዲፓክ ቾፕራ የሚባሉ ካስታወስክ እንደ የተለያዩ ትላልቅን በትልቅ በኒያውን ብናገራቸው ስማቸውን ላያውቃቸው ይችላል። አንተ ግን ታውቃለህ ብዬ አስባለሁ። ወደ አዶናይ ስንመጣ ግን አዶናይ ከአመት በፊት ካናዳ እያለ አመት ከአራት ወር ምናምን በፊት እንደዚህ ሆናለሁ እንደዚህ ያደርጋለሁ እንደዚህ ያደርጋለሁ ገብቼ እንደዚህ ይፈጽማለሁ ይላል። ይሆንለታል። የ2025 የቲክቶክ አዋርድ ሾውን አሸንፋለሁ እንደዚህ ያደርጋለሁ ይላል። እንዲህ እያለ so he is do you think my question to you is this being engineered እየተደረገ ነው ወይስ truly ይሄ ልጅ ስራውን ያለውን ነገር እያደረገ ነው? ያለውን ነገር ሲያደርግ እያየ ሚሽን ኤንድ ኢንጂነርድ ፎር ሚሽን። ቆይ ያሬድ አንድ ፖይንት ፓስተር ቅድም ያልኩትን ሰምተኛል? which one ያልኩትን ላይክ ከኢትዮጵያ ከመግባቱ በፊት ኢትዮጵያ ከገባ በኋላ ኢቭን እንዳት እሱ ውስጥ ጃኒም ትገባበታለች። ወደ ፐብሊክ ይዘህ የምትወጣው ሴት ምናምን ኮኔክሽኑን ነው የምልህ። ፓዝሉን ስትሰራው ገባ አሮ ነው። ጃኒም ኮንትሪቢዩት አድርጋለች ለዚህ ነገር፣ ያንንም እንዳንረሳ እና ያሬድ ጀምሮታል። ግን እኔ አሁን ይኸውልህ ጃኒ እዚህ ነገር ውስጥ እሱ አሁን ላለበት ነገር የእነሱ በፐብሊክ የሚያሳዩን የነበረው ፍቅር አብሮ ፓዝሉ ላይ ይሰራል። የቤተሰቦቹ ሀብት ተቀርጾ መታየቱ ይሰራል። ከዛ ደግሞ በቃ ስታያይዘው ነው ምነግ ካናዳ ሆነው ያነበበው መጽሐፎች ያያቸው ሙቪዎች በሴቶች ላይ በብዛት የሰራው ነገር በሴቶች ጭንቅላት ላይ ነው የሰራው። ማለት ብዙ የሚናገረው የነበረው የኔ ቆንጆ ምናምን እያለ ነበር የሚሰራ። እሱ ሁሉ ፓዝሉ ተያይዞ አሁን ላለበት ይሰራል። ሎ አትራክሽን ምናምን ይሄ ቡልሽት ውሸት ነው። ይቅርታ ጋይስ ለባድ ወርድ እና በጣም ሶሪ አልወድም። ፓዝሉን ነው እኔ ማያይዘው እና ጃኒ አሁን ያሬድ ጎሄድ ቆይ ጃኒም ለምሳሌ what if that is his part of like maybe what if he was like አሁን ለምሳሌ he wants her got her ተረዳሽ like she wants እንደ ጃኒ ያለ ሴት ፈለገ አገኘ
And what if this is part of his list, whatever he wants to achieve, right? Whatever he wants to get. ለምሳሌ ስለ እንትን ደግሞ ስለ ቤተሰቦቹ ንብረት ምናምን ደግሞ ተናግሯል እኮ። ይሄን ያደረግኩት እኔ ሶሻል ኤክስፔሪመንት ሰርቼ ነው በህዝቡ ላይ እንጂ ቸግሮኝ አልነበረ ማለት አይደል እንዴ? እንዴ ተናገረ እኮ። አይ ቲንክ አዶናይን ተሰሚነት እንዲሆን ያደረጉት ነገሮች ሁለቱ ታላቁ፣ አንደኛው የማስተርቤሽን ችግር እንዳለበት እና እዛ ላይ በጣም ብዙ ሰዎች ስትራግል የሚያደርጉበት፣ ወጣቶች ስትራግል የሚያደርጉበትን ነገር በኮሚኒቲያችን ታቡ የሆነ ነገር ደፍሮ በመናገሩና ያ ስትራግል ባባዶይ አዶናይ አንዳንድ ጊዜ ሳዳምጠው እንደዚህ ችግር አለብኝ፣ እንደዚህ ደካማ ነገር አለብኝ፣ እንደዚህ ነገር እያለ በጣም ቦልዱ ነው። እኔ ወንዶች የትኛው ወንድ ነው ሴት ልጅ ጠይቄ በጣም እኔ እውነቴን ነው እየሰማሁት ነበር። እኔ ብዙ ሴት ልጅ እኔን ጠይቂያት ሪጀክት አደርገኝ ነበር ብሎ የሚናገር ሰው የለም። ኤቭሪ ወንድ ብትጠይቂው ማንም ሴት እኔ እንደዚህ የሚናገር የለም። ሶ ሜይቢ አም ጀስት ሴይንግ አም ፕሌይንግ ዘ ዴቪልስ አድቮኬት እና ዋና ቢ ሪሊ አም ስለማላውቅ አዶናይን አላውቀውም። አዶናይን እኔ ከአንድ ዓመት 4 ወር ነው የማውቀው። ተከታትዬዋለሁ፣ በደንብ አይቼዋለሁ። መተቸት ባለብኝ ተችቼዋለሁ። አሁን እየጠየኩ ያለሁት እኔ ጥያቄ አዶናይ ላደረገው ነገር ይቅርታ ጠይቆ በተለይ ይሄ ገንዘብ የለኝም ምናምን ብሎ ያደረገው 100% እንትን ባይሆንም ሶሻል ሚዲያ ኤክስፔሪመንቱ ተጠቅሞበታል። እንደተጠቀመበት ደግሞ ተናግሯል። ኢንተርቪው ተደርጎ ኢትዮጵያ ውስጥ ብዙ ሚዲያ ላይ ተናግሮታል። አንደኛ። ሁለተኛ እንትን ያለው ጉዳይ እና የተጠቀማቸው ነገሮች አዶናይ ከ6 ዓመት በፊት ጀምሮ ሲሞክር ነበር። he was trying so many different kind of things። ብዙ ነገሮችን ሞክሯል። ብዙ ቢዝነሶችን ሞክሯል። ብዙ ነገሮችን ሞክሯል። ያ ፌልድ ኤክስፔሪየንሱን ተስፋ ስላልቆረጠና ከንቴኙ ስላደረገ አሁን አጋጣሚ ሜቢ ከሞከራቸው ከብዙ ነገሮች ስኬታማ የሆነ ሞቲቬሽን ስፒከር ነው እንጂ ከድሮም ጀምሮ አዶናይ ሴቶች ላይ ነው የሰራው። ቆንጅዬ አንቺ እንደዚህ ትችያለሽ ምናምን ቢካዝ ኒድ አላ በተለይ በእኛ በሴቶች ላይ በጣም ኒድ ስላለ ያንን ኒድ አንደርስታንድ አድርጎ የእሱ ካንቴንት እና የእሱ እንትን ንግግር ያ ነበረ። በዛ ላይ በጣም ኢንቨስት ያደረገው ላይ ኦፍኮርስ ብዙ አብዛኛዎች አዶናይ የሚከተሉ ሴቶች ናቸው። ቢካዝ ኮንቴንቱም ጌር ቱወርድ ውመን ነው አይደል እንዴ? ኦኬ ጥያቄ ግን እኔ አዶናይን ሳየው በጣም ስማርት ነው። በጣም ሂዶ ራሱን ታች የሚያደርግበት ነገሮች already ለምሳሌ የዲጃ ቦይዝ already they were very ታዋቂዎች ነበሩ። he goes over there, he takes them to the next level። አይሾው ስፒድ ሲመጣ the way I believe calculate አድርጎ ነው ሙቭ የሚያደርገው which is good, great. yes you get it። አሁን አሁን ጎይ አንዴ ልግባ ከይቅርታ ጋር ትንሽ ሰዓት ናት ያለችኝ። እንደው እኔም ሀሳቤን ላጋራ ብዬ ነው። መጀመሪያ ቪዲዮ ላርግላችሁ። ንጉሳችን እንዴት ናችሁ? ሰላም እንዴት ነህ ቤኒ? ቢና ዮባናን ከቶሮንቶ ይህንን መቼም ቪዲዮ ታየዋለህ ብዬ ተስፋ አደርጋለሁኝ። ብዙ ጊዜ ቪዲዮ ሜክ እናደርጋለን። አዶናይ ማለት እኛ ጋር አብሮ ተሰዶ አንድ ላይ የነበረን ምርጡና ጀግናው ወንድማችን ነው። አብረን ነበረን ለ7 ዓመታት። እኔ አንድ ነገር ልንገርህ፣ የገባሁትም አንድ ነገር ለመናገር ብቻ ነው። የአዶናይን ጀግንነት የአዶናይን ጉብዝና ከኛ በላይ እኛ እዚህ ነው የምንተዋወቀው። ካናዳ ስንገባም አንድ ላይ ነው የገባ ነው። የዲፕሎማት ፓስፖርት ምናምን ላልከው አንድ መልስ ብቻ ልንገርህ፣ ያው ትክክለኛ ነገሩን ስለሆነ በያዝ እንዳትሆኑ ነው። እኔም የገባሁት በአሜሪካ ነው። አሜሪካ ነበርኩኝ፣ ወደ ካናዳ ገባሁኝ በቦርደር። ከዛ በኋላ ወረቀቴን አግኝቼ ካናዳ ሲቲዝን አግኝቼ አሁን እገባለሁኝ እወጣለሁኝ። ምንም ችግር የለውም። እገባለሁ እወጣለሁኝ። የዲፕሎማት ፓስፖርት ስላለኝ አይደለም፣ አያም ካናዳያን ፓስፖርት ስላለኝ ኤቭሪዌር መግባት ስለምችል ማለት ነው። ስለዚህ እዛ ጋር አስተያየታችሁን እኔ ቪዲዮ እንደው ልንሰራ ነበረ። ያው አንተን እንወዳለን እናከብራለን ያለውን ኢንፎርሜሽን ሼር ለማድረግ ማለት ነው። ካናዳያን ነው መብቱ ነው መግባት። እኛም እንደዛ ነው የገባ ነው። እንወጣለን እንገባለን፣ ምንም ችግር የለውም ማለት ነው። የግድ ከዛ ጋር አታች አታድርጉት ለማለት ያህል ነው። አዶናይ በጣም ጎበዝ ልጅ ነው።
ሲመጣ ጀምሮ አብረን ነበር የነበረው። እንዴ እኛም እኮ ጎበዝ ልጅ ነው ብለናል። እንዲ ማን አለ አይደለም። አሁን መሰለኝ እያገዝነው እኮ ነው ያለ ነው እያገዝነው ነው ቢኒ። ኦኬ ጎሄድ ፓስታ። አይ ነው ፖዚቲቭ ኤነርጂ እንዳላችሁ አውቃለሁኝ፣ ሰምቻለሁ፣ እየሰማችሁ ነው። በጣም ደስ ብሎኛል። በጣም ደስ ብሎኛል። እውነት አንዴ መስተካከል አለበት። ትክክል ነህ። እኔ ምንድን ነው የሮንግ ኢንፎርሜሽን መጀመሪያ አዶናይ በህገ ወጥ አሜሪካ ገብቷል ብሎ ነበር መጀመሪያ የተናገሩት። ግን አዶናይ መጀመሪያ ወደ አሜሪካ ሲመጣ ለትምህርት ነው የገባው፣ በህገ ወጥ አልገባም ወደ ካናዳ። ስለዚህ አሜሪካ ያለ ዲፕሎም መምጣት ይችላል፣ ምንም ችግር የለበትም። አዶናይ አሜሪካ ችግር የለበትም። አዶናይ ከአሜሪካ ወደ ካናዳ ነው የገባው በእንትን እዛ ጋር ደግሞ ገብቶ አሳይለም አግኝቶ ምናምን ወረቀት ሰጠውታለኝ እና ይሄ ነገር አክቹዋሊ በዲፕሎማት እንዳልመጣ ተናግሬያለሁ። ለምን አዶናይ ምንም ችግር የለበትም አሜሪካ ለመግባት ለመውጣት ያዝ ነው ፕሮብለም። እሱን ነው አንድ ቪዲዮ ስላየሁኝ እሷን ኮሬክሽን እንድትሰጥልኝ ብቻ ነው እንጂ ሀሳባችሁ በጣም አሪፍ ነው፣ ደስ ብሎኛል። አዶናይ መታገዝ የሚገባው ልጅ ነው። ትንሽ ነገር ያለው አዶናይ ምን አይነት ሰው ነው? አንተ እንግዲህ 7 ዓመት አብሯችሁ ነበር። እኛ ቪዲዮዎቻችንን ወደኋላ ብታያቸው እዛ ጋር በደንብ ገልጸነዋል። አዶናይ ማለት በጣም አይሮ ነው። ስትቀርበው ነው የምታውቀው፣ ስትቀርበው ታውቀዋለህ። እኛ ጋር አብረን በነበርንበት ሰዓት በደንብ እናውቀዋለን። ልጅ ነበረ። እኛ ጋር በነበረበት ሰዓት ስራ ለመስራት ያለው ሞቲቭ ቀላል አልነበረም። ዊኖዛት ያንን ገና 2 ወር ባልሞላ ጊዜ ውስጥ እዚህ ካናዳ መጥቶ ስራ ለመስራት እኛ የማናስባቸውን ነገሮች እሱ አስቀድመው ወደፊት ነበር የሚያስበው ነገሮችን እና በጣም አክቲቪቲው ጎበዝ፣ ለነገሮች ጀግና፣ የማይፈራ ደፋር፣ ነገሮችን ለመሞከር የማይታክት እንደዛ ያለች ነው። እኛም አሁን በጣም ስንሰራ የነበረው ቪዲዮ ሰውን እንዲረዳው ነው፣ እኛ ስለተረዳ ነው ማለት ነው፣ ስለምናውቀው ማለት ነው። እና ምናልባት ሁሉም ሰው የራሱ ነገር አለው። ወይ የአዶናይ ሰገጤ አድቫይዘር ሆኛለሁ እኔ። አሁን እሱ ምንድን ነው የሚሰራው ስራ በእድሜም በሶሻል ሚዲያም ስለቆየው እንዳይሳሳት፣ ምክንያቱም በጣም ጥሩ ነገር አለው፣ ጥሩ እያየው ነው ፖዘቲቭ ነገሮችን እና ጀስት እዚህ ጋር አሁን ምን እያደረግን ነው? ጀስት ዲስከስ እያደረግን ያለ ነው። ምንድን ነው መልካም ነገር ነው። አዶናይ እኔ ደግሞ ልንገር፣ በጣም አመሰግናለሁ ወንድሜ ሲያስገባ፣ በጣም አመሰግናለሁ። ክርስቶስን በጣም እወዳለሁ፣ አከብራለሁ። ወንድማችን አዶናይን መውደድና ለማህበረሰብ ማሰብ የየቅላቸው አዶናይን እንደፈለገ ከማህበረሰብ ጋር ከማህበረሰብ ጋር ምን ግንኙነት አለው? ነገር ይሄ ፖለቲካና ሃይማኖት ነው። እየሄደበት ያለው ጎዳና እየተጓዘበት ያለው ነገር በሶሻል ሚዲያ በቀላሉ የራስን ኢንካም ማግኘት ነው። ሃርድ ወርከር አይደለም። ምንም ሰርቶ አላሳየንም። ምንም ሰርቶ ያመጣው ነገር የለም። ሶሻል ሚዲያ ላይ ወጥቶ የኔ ቆንጆ የኔ ከሌ ስላለ ሃርድ ሰራተኛ ነው፣ ጠንካራ ሰው ነው ብሎ ለምስክርነት መምጣት ያሳፍራል። እኔ አዶናይ እየሄደበት ያለውን ብልጠት እሱ የሱ ጉዳይ ነው፣ ይጠቀም፣ አይመለከተኝም። እኔ ለትውልድ ነው እያሰብኩ ያለሁት። በትውልድ ላይ ግን የሚመጣው ጫናና የሚካሄድበት መንገድ ትክክል አይደለም። ቀላማጅ የሆነ ሰው ነው። ሲቀላምድ የሆነ ከበስተጀርባው የሚገፋውና ከበስተጀርባው ይሄ አስተካክሎ ይሄንን ማድረግ አለብህ የሚል የዚህ ትውልድ ጠንቀኛ ማን ነው ብትለኝ አዶናይ ነው። ሰርቶ ቢበላና የሆነ ነገር ለውጥ ቢያመጣ የተማረውን ትምህርት ለትውልድ አስተማሪ የሆነ ነገር ቢያስቀምጥ ከጎኑ ቆማለሁ። ግን ከጎኑ የምቆምበት ምክንያት የለ። ሲዘል ነው። ንግግሮቹ ይሰቀጥጣሉ። እኔ ብዙ አልሰማውም። ንግግሮቹ ግን የሚያሙ የሚሰቀጥጡ፣ ይህ ብልግና የታጀቡ እያንዳንዳቸው ስለ ኃጢአቱ እያወራሁ አይደለም። እኔ ስለ ኃጢአቱ እዛው ንስሐ ይግባ ቄሱ ጋር ነገር ግን በሚመጣው ለትውልድ የሚያስተላልፈው መልእክት እየሄደበት ያለው ጎዳና ግን ጠቃሚ አይደለም። ትንሹ አብይ አህመድ ነው እላለሁ። አብይ አህመድ የመጣበትንና እያደረገ እየሆነ ያለው መንገድ ከአዶናይ ጋር ተመሳሳይ ናቸው። የኛ ህዝብ በተለይ ሶሻል ሚዲያ ላይ ያለው መንጋነት በጣም ያሳዝነኛል። በቃ ይገርመኛል። በቃ ትንሽ ማሰብ ማየት በአራቱ አቅጣጫ መመልከት ነው። ለሚያስኪው ቻለንጅ ላድርግ፣ ምንም ችግር የለም። ህዝቡ ከተቀበለው ህዝቡ እንትን ካለው ከህዝብ በላይ ነኝ ማለት ራሱ ወንጀል አይደለም። አንደኛ አዶናይ ኢትዮጵያዊነትን ለሚሰብከው ቻለንጅ ላድርግ። አሁን ስሰማው ስናዳምጠው አዶናይ ኢትዮጵያዊነትን ነው የሚሰብከው፣ አንድነትን ነው ብዙ ጊዜ የሚናገረው። እንዲያውም ዳግማዊ ቴዎድሮስ ነኝ እኔ ኢትዮጵያን አንድ አደርጋለሁ ምኞት ነው። እዚህ ፖዚቲቭ ምኞት ነው አለ። ኢትዮጵያን አንድ ማድረግ ምኞቱ ጥሩ ነው፣ መልካም ነገር ነው። ሌላው ደግሞ አዶናይን ስታየው ሱትና ከረባት አድርጎ
በዚህ እድሜው ማለት ነው ከአንድ ሰው ሞቲቬትድ ሆኖ ሁል ጊዜ በፖዚቲቭ የሆኑ ነገሮችን እርዳታ ውስጥ መሳተፍ ለራሱ ህይወትን ለማሸነፍ ባለው ችሎታ ባለው ምላስ አዶናይ እኮ ከዚህ በፊት ምራ መሰለ እግዚአብሔርስ በሰጠኝ ምላስ በሰጠኝ አንደበት ብዙ መጥፎ ነገር ለስራ ካልኩ መስራት እችላለሁ የብዙ ህይወቶችን እንትን ማሸማቀቅ እችላለሁ ግን እግዚአብሔር አለ ምላስ ከመስጠቱ በፊት ልብ ሰጥቷል አለ which is very very good ምክንያቱም ሳያውቅ የጠቀሰው ጥቅስ ምንድነው የእግዚአብሔር ቃል ሲናገር በልብ የተሞላውን በአፍ ትናገረዋለህ out of the abundance of the heart the mouth speaks ይላል የሰው ልጅ ምላሱ ከመቅደሙ እየተከራከሩ ነው እንግዲህ ለማንኛውም